ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 11 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችን እርሶቹን አስቀድመን እናስደምጣችኋለን። ከጎንደር የሰሙ 3 ወሳኝ የፋኖ መረጃዎችን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በላይዝ ከሐምሌ 5 ቀን ጀምሮ የውህደት አንድነቱን ተከትሎ በውጊያ ግንባሮችና በፖለቲካዊ እንቅስቃሴዎቹ ያሉትን ሁኔታዎች አስመልክቶ መረጃ አድርሶናል። እዙ የሰራዊቱን የተጋድሎ ሂደትና የውስጥ አደረጃጀት ላይ ያካሄዳቸውን እንቅስቃሴዎችም አንስቷል። ቀዳሚው ዜናችን ነው። የህሊና እስረኞቹ ከማይካድራ ጨፍጫፊዎች ጋር በአማራ ክልል ከተከፈተው ጦርነት ጋር ተያይዞ በርካታ ፖለቲከኞች፣ ጋዜጠኞች፣ ምሁራንና ወጣቶች እስረኞችን ከማይካድራ ጉዳይ ጋር በተያያዘ ከተከሰሱ ሰዎች ጋር በአንድ እስር ቤት መካተታቸው አነጋጋሪ ሆኗል የሚለውን ዘገባ እናቀርብላችኋለን። ጽንፈኞቹን የሚያሰማሩት ጠቅላይ ሚኒስተሩ ናቸው ተባለ። በአዲስ አበባ ጉዳይ የሰሙ መረጃዎችንና በተለያዩ መድረኮች የቀረቡ የኦህዴድ ቁልፍ ሰዎች መልእክቶች እያወዛገቡ ባሉበት ወቅት የተነሱትን ንግግሮች የተከታተሉ ምሁራን የጥላቻና የጽንፈኝነት መልእክቶች ዋና ምንጭ ማን ነው ሲሉ የሚያነሱትን ትችት በዜናችን እናደርሳችኋለን። የሁለቱ ጦረኞች የጦርነት እንቅስቃሴ ለትግራይ ወጣቶች ያመጣው መከራ፣ ህወሓትና ኦህዴድ ብልጽግና ዳግም ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እየሰማ መሆኑን የትግራይ ወጣቶች ገልጸዋል። የቀደሙ የጦርነት ልምዶችና የአሁኑ የፖለቲካ ውጥረት ለህዝቡ የፈጠረውን ስጋት የሚዳሰሰውን ዘገባ ይዘን ቀርበናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። ከጎንደር የተሰሙ 3 የፋኖ መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ከሐምሌ 5ቱ ታሪካዊ የውህደት አንድነት ማግስት በሁሉም የውጊያ ግንባሮችና እንቅስቃሴዎቹ ስኬታማ ጉዞ እያደረገ ይገኛል። እዙ ዛሬ ባደረሰን የተጋድሎና ወታደራዊ የፖለቲካ እንቅስቃሴ መረጃዎች የህዝብን አደራ የሚያስጠብቅ ሰራዊት መሆኑን ያስመሰከረበት ነው ብሎታል። የጎንደር ጠቅላይ ግዛት በላይዝ የህዝብ ግንኙነት መምሪያ የዕለቱን ወታደራዊ የተጋድሎ መረጃ በማስቀደም ሲናገርም ዳግማዊ ቴዎድሮስ 5ኛ ኮር አካል ሆነው ጥቁር አንበሳ ክፍለ ጦር ድንዛዝ ላይ በጠላት ኃይል ላይ ጠንካራ ክንዱን አሳርፎበታል በማለት ገልጾታል። ውጊያው የተካሄደው የብልጽግናው ሰራዊት ከደጎማና ከበለሳ ባፈሳ የሰበሰበውን ወጣት በበርካታ ተሽከርካሪዎች ጭኖ በማጀብ ጉዞ ላይ በነበረበት ወቅት ነው። በዚህ ወቅትም በአርበኛ ልብ አርግ ሙላት የሚመራው የክፍለ ጦሩ መቺ ኃይል በከፈተው ድንገተኛ ጥቃት ከ20 በላይ ተሽከርካሪ እግሬ አውጪ ብሎ ፈርጥጧል። ጠላት ተጨማሪ ኃይል ከማክሰኝት ከጠዳና ከደጎማ ወደ ድንዛዝ አቅጣጫ በማንቀሳቀስ ራሱን ለማትረፍ ጥረት ቢያደርግም ቀድሞ የገባው ኃይል ሙሉ በሙሉ ተመቶበታል። ከተለያዩ ከተሞች በአፈሳ የሰበሰባቸውን ወጣቶችም ወዲያውኑ ሲበተኑ ከፍተኛ ኃይሉ ደግሞ ከባድና ቀላል ቆስለኛ አስተናግዷል ብለዋል። በዚሁ የጎንደር ጠቅላይ ግዛት በላይ ዘለቀ መረጃ ደግሞ ራሱን እንደ ንስር እያደሰ የመጣው ጣና ገላውዲዮስ ክፍለ ጦር የአንበሶ ብርጌድ ስያሜን ወደ ሬጅመንት 2 መቀየሩን የዙ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያው ሲቀጥልም የሜጀር ጄኔራል ዋንታባት 1ኛ ኮር ጣና ገላውዲዮስ ክፍለ ጦር በዛሬው ዕለት ከአንበሶ ብርጌድ አባላትና አመራሮች ጋር ጥልቅ ውይይትና ግምገማ በማድረግ ክፍለ ጦሩም በአዲስ የአደረጃጀት ሪፎርም ሰርቶ ማጠናቀቁን ይፋ አድርጎ ነበር። በመሆኑም ከዝና ከኮር በተቀመጠለት አቅጣጫ መሰረት ከስሩ ካሉ ብርጌዶች ጋር ላለፉት 3 ወራት የተከናወኑ ወታደራዊና ፖለቲካዊ እንቅስቃሴዎችን በጥልቀት ገምግሟል፣ አቅጣጫዎችንም አስቀምጧል በማለት ተናግሯል።
በዚህ ውይይት መሰረትም ጊዜውን የዋጀ ወታደራዊ አደረጃጀት ለመገንባት በሚደረገው ጥረት ውስጥ ከዛሬ አንበሶ ብርጌድ በሚባል ይታወቅ የነበረው አሃድ ከዛሬ ነሐሴ 11 ቀን 2018 ዓ.ም ጀምሮ አዲስ ውቅር አደረጃጀቱን ሬጅመንት 2 ተብሎ እንዲጠራ ተወስኗል ሲል መረጃውን አድርሶናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ጄኔራል ኃይሌ ዘውባንተ ክፍለ ጦር የዝና የክፍለ ጦር አመራሮች በተገኙበት ከሰዴ ሙጃ ወረዳ ህዝብ ጋር በሮቢት ከተማ ውይይት ማድረጉ ተገልጿል። ውይይቱ ትኩረት ያደረገባቸውን ነጥቦች አስመልክቶ የህዝብ ግንኙነት መምሪያው ሲናገርም የጎንደር ጠቅላይ ግዛት በላይዝ አንድነት ሂደት፣ የፋኖን ወቅታዊ ቁመናና የትግል ስኬት፣ ቀጣይ የትግል አቅጣጫዎች እንዲሁም ከማህበረሰቡ ጋር ስላለው የደጀንነትና የትግሉ አጠቃላይ ሂደት ያተኮረ እንደነበር ተናግሯል። በህዝባዊ የውይይት መድረኩ የሮቢት ከተማ ነዋሪዎች፣ ማህበረሰብ ተወካዮችና የሀገር ሽማግሌዎች የተገኙበት እንደነበር ገልጾ ተሰብሳቢዎቹም የጎንደር ፋኖ ወደ አንድነት መምጣቱን አስመልክቶ ደስታቸውን ገልጸዋል። በቀጣይም እዙ ሁሉንም ኮሮችና ክፍለ ጦሮች በማዋሃድ በጋራ ጠላታቸው ላይ እንዲዘምቱ ፖለቲካዊና ወታደራዊ ስትራቴጂዎችን መንደፍ አስፈላጊ መሆኑን አሳስበዋል። ባለፉት ጊዜያት በርካታ የአደረጃጀት ክፍተት የነበረበት ቀጠናው አሁን ላይ በሽሎ ሬጅመንት ራሱን ካለፉት ስህተቶቹ በመማር ራሱን ለተሻለ ወታደራዊ ግዳጅ አዘጋጅቶ የወረዳው ማህበረሰብ በቅንነትና በሐቀኝነት እያገለገለ ይገኛል በማለትም ተናግሯል። ተሰብሳቢዎቹ ጦርነቱን ከክልሉ ቶሎ እንዲወጣ ጥሪ አቅርበዋል ሲሉ የተናገሩት ምንጮቻችን በበኩላቸው የአማራ ህዝብ አሁን የደረሰበት ማህበራዊ ኢኮኖሚያዊ ቀውስ፣ የደህንነት ዋስትናና አጠቃላይ የነገ ተስፋ ማጣት ፈተና ከብዶበታል። አሁን ህዝብ እየጠየቀ ያለው ጦርነቱ ሙሉ በሙሉ ከክልሉ እንዲወጣ ነው። የፋኖ መሪዎችም ለዚህ የህዝብ ጥያቄ ቀና ምላሽ ሊሰጡ ይገባቸዋል። ጦርነቱ ከክልሉ የማይወጣ ከሆነ እልቂትና ፈተናው ይበዛል ሲሉ ለፋኖ መሪዎች ተማጽኖ አቅርበዋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት አስመልክቶ ከጣና ቴሌቪዥን ጋር ተከታታይ ውይይቶችን የሚያደርጉ ምሁራን የሚስማሙበት መሰረታዊ ነጥብ ጦርነቱ ከክልሉ እንዲወጣ የሚል ነው። ጦርነቱ ከክልሉ በቆየ ቁጥር የአማራ ህዝብ የሚደርስበት ስቃይና ፈተና ከባድ ሆኖ እንደሚቀጥልም ስጋታቸውን ሲናገሩ ቆይተዋል። አሁን ላይ በሁሉም ቀጠናዎች የሚካሄዱት ህዝባዊ የውይይት መድረኮች ጦርነቱ ከክልሉ እንዲወጣ የሚጠይቁ መሆናቸውን በተከታታይ መዘገባችን አይዘነጋም። የህሊና እስረኞች ከማይካድራ ጨፍጫፊዎች ጋር። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ በሺህ የሚቆጠሩ የአማራ ተወላጅ ፖለቲከኞችን፣ ጋዜጠኞችን፣ ምሁራንን፣ የማህበረሰብ አንቂዎችንና ወጣቶችን በግፍ አስሮ እያሰቃየ መሆኑ ይታወቃል። ሰሞኑን ደግሞ የማን አለብኝነት ጥጉን ባሳየ መልኩ የህሊና እስረኞቹን ከማይካድራ ጨፍጫፊዎች ጋር በተመሳሳይ ሰነድ በይቅርታ ልልቀቃችሁ ሲል ተሰምቷል። በጉዳዩ ዙሪያ ጥብቅ መረጃ ደርሶኛል ብሎ መሰረት ሚዲያ እንደዘገበው መንግስት የፖለቲካ ታሳሪዎቹን ከ6 ዓመታት በፊት በማይካድራ ከተፈጸመው ዘግናኝ ጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል ክራይምስ አጌንስት ዩማኒቲ ከተከሰሱና ከተፈረደባቸው አካላት ጋር በአንድ ላይ አደባልቆ በይቅርታ ለመፍታት ማቀዱ ታሳሪዎቹን አስቆጥቷል ብሏል። ሚዲያው አክሎም የፖለቲካ እስረኞቹ ይህንን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ነው ሲል ዘግቧል። የህሊና እስረኞቹ የብልጽግናው ስርዓት ሰብአዊ መብቶች ኮሚሽን ይህንን የይቅርታ ሐሳብ አዘጋጅቶ ለስርዓቱ ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳሳዘናቸውና ተስፋ እንዳስቆረጣቸው መናገራቸውን ሚዲያው ገልጿል። የብልጽግናው መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የይቅርታ ደብዳቤ እያስፈረመ ሲሆን በህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸውን አነጋጋሪ የይቅርታ ሰነድ ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አልፈርምም በማለት አቋም ይዘዋል ሲል መሰረት ሚዲያ ዘግቧል። የብልጽግናው ስርዓት ለህሊና እስረኞቹ ካቀረበው የይቅርታ ሰነድ ላይ አወዛጋቢ ተብሎ የተቀመጠው ቃል በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፍ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ፣ በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ፣ ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ፣ ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ የሚል ነው። ይህንን የይቅርታ ሰነድ አንፈርምም ካሉ 30 ታሳሪዎች መካከል የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አወቀ፣ ጋዜጠኛና መምህርት መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ጎበዝ የሲሳይ እስር ቤት እያለ ወላጅ አባቱ በድንገት ያረፉበት ጋዜጠኛ ዳዊት በጋሻው፣ የህግ ባለሙያው አቶ አለልኝ ምህረቴ፣ ፕሮፌሰር ሲሳይ አውግቸው፣ ጋዜጠኛ አባይ ዘውዱ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ቴዎድሮስ ኃይለማርያም፣ መንበር አለሙና ሌሎችም ናቸው። እነዚህን ፊርማ አንፈርምም ያሉ
የተባሉ የህሊና እስረኞች በተመለከተ የብልጽግናው መንግስት ምን እናደርጋቸው በሚል ውይይት እያደረገበት እንደሚገኝ የገለጸው መሰረት ሚዲያ በአሁኑ ወቅት በማረሚያ ቤት ከወትሮ የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው እንደሚገኙ ገልጿል። የይቅርታ ሂደቱ መነሻ ከ6 ወራት በፊት የብልጽግናው ሰብአዊ መብት ኮሚሽነር ብርሃኑ አዴሎ ማረሚያ ቤቱን በጎበኙበት ወቅት የገቡ ቃል እንደነበርና በመቀጠልም ከብልጽግናው ሊቀመንበር ዘንድ ፈቃድ ማግኘታቸውን በመግለጽ የታሳሪዎች ተወካይ ኮሚቴ እንዲመረጥ ተደርጎ ነበር። ነገር ግን በአሁኑ ወቅት ስርዓቱ የቀረበውን የይቅርታ ቅድመ ሁኔታና አያያዝ ከባድ የሰብአዊ መብት ጥሰት ፈጻሚዎች ጋር በማደባለቁ በፖለቲካ እስረኞችና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ አስነስቷል። በዚህ ነውረኛ የይቅርታ ሰነድ ዙሪያ የጋዜጠኞች መብት ተሟጋቹ ሲፒጂ ሰሞኑን ባወጣው ሪፖርቱ ጋዜጠኞቹ ይቅርታ ሊጠይቁ አይገባቸውም፣ መፈታት ያለባቸው ያለምንም ቅድመ ሁኔታና የሥራ ዋስትናቸውም ተጠብቆላቸው እንጂ ይቅርታ ጠይቀውና በቀጣይም የጋዜጠኝነት ስራቸውን እንዳይሰሩ ተከልክለው መሆን የለበትም ሲል መግለጹ አይዘነጋም። ጽንፈኞቹን የሚያሰማሩት ጠቅላይ ሚኒስትሩ ናቸው ተባለ። የኦህዴድ ብልጽግናው ስርዓት ሰሞኑን በአዲስ አበባ ጉዳይ አደገኛ ካርድ መሳቡ ይታወቃል። ይህን አቋሙን ደግሞ በርካታ ሀገር ወዳድ ኢትዮጵያውያን ሁሉ መቃወማቸውን ተከትሎ ብርሃኑ ሌንጆሶንና ቀጀላ መርዳሳን ጨምሮ በርካታ አክራሪ የኦህዴድ ፖለቲከኞች በመገናኛ ብዙሃን ወጥተው ያስተላለፉትን የብሪትና የቀውስ መልእክት የተከታተሉ ምሁራን የጥላቻ ንግግሩ መልእክት ዋና ማዕከሉ ጠቅላይ ሚኒስትሩ ናቸው ሲሉ ምሁራን ተናግረዋል። በጉዳዩ ዙሪያ ተከታታይ የመረጃ ማጋለጥና የትንታኔ ሀሳቦችን የሚያቀርበው የፖለቲካ ተንታኙ ጌታቸው ሽፈራው ዋናው አብይ አህመድ ነው በሚል ርዕስ የስርዓቱን ነውረኝነት በዝርዝር ሲያስቀምጥ ከማስረጃ ቪዲዮ ጋር ነው። ጌታቸው በአዲስ አበባ ጉዳይ ጽንፈኛውን ኃይል የሚመራው አብይ አህመድ ነው። ይህ ቆየት ባለ ለኦሮሚያ ክልል አመራር በሚያደርገው ንግግር የኦሮሞ የአዲስ አበባ ባለቤትነት በትግል መልስ አግኝቷል። አሁን የሂደትና የህጋዊነት ጉዳይ ላይ ትኩረታችንን እናደርጋለን ይላል። ምክክሩ ላይ ያላቸው ትኩረት የዓላማ ነው። ቀድሞ የተናገረው ቀድመው ያቀዱት ነው። ይህን ነው አሁን እያስፈጸሙ ያሉት። ምክክሩ መሳሪያቸውን ያደረጉት ሂደት ነው ያደረጉት። በዚህ ሂደት ደግሞ ጽንፈኛ እያስላከ ተከራከር የሚያስብለው ዋናው ሰው አብይ አህመድ ነው። በአዲስ አበባ ጉዳይ ሌላው ምንም አያገባውም የሚያስብለው አብይ አህመድ ነው። ይህ የመንጠቅ ፕሮጀክታቸው ነው ይላል። አዲስ አበባን የመሰለች ኢትዮጵያውያን የገነቧት ከተማን አያገባችሁም የሚለው ጠቅላይ ሚኒስትር ተብሎ የተቀመጠው ሰው ነው የሚለው ተንታኙ ጌታቸው ሽፈራው ለአዲስ አበባ ማስዋቢያ ብሔር ላይ ሚሊዮን የሚያስከፍላቸው ባለሀብቶችና ህዝብ ገንዘቡን አውጥቶ የሚያስውበው ለአንድ ቡድን ነው እያሉን ነው። ለማስዋብ ቀን ከሌት ገንዘብ አውጣ የሚለውን ብሔር ብሔረሰብ በራሱ ዋና ከተማ ባይተዋር የሚያደርገው ዋናው ሰው አብይ አህመድ ነው በማለት ይናገራል። የብልጽግናው ሊቀመንበር ከዓመታት በፊት ወደ ስልጣን በወጡበት ማግስት የኦሮሞ ባለጸጋዎችን ሰብስበው ባደረጉት ንግግር የኦሮሞ የአዲስ አበባ ባለቤትነት በትግል መልስ አግኝቷል፣ አሁን የሂደትና የህጋዊነት ጉዳይ ላይ ትኩረታችንን እናደርጋለን ሲሉ ተናግረው ነበር። ሊቀመንበሩ በንግግራቸው አዲስ አበባ የአንድ ብሔር ብቻ ለማድረግ በኦሮምኛ ቋንቋ ሲናገሩ ይውሉና በአማርኛ ተመልሰው ሲያስተባብሉ ይታያሉ። ይህም የሚፈልጉትን በጓዳ በመናገርና አስፈጻሚ በማደራጀት እየሄዱ በግልጽ ይመጡና ደግሞ ከደሙ ንጹህ ነኝ ይህን የሚያስቡት በለውጡ መርካት ያልፈለጉ ጥቂት ግለሰቦች ናቸው በማለት ይናገራሉ። የሚፈልጉትን ሐሳብ የሚናገሩላቸውን ደግሞ ስምሪት ሰጥተው በየሚዲያው እየተገኙ እንዲናገሩ ያደርጋሉ። የብልጽግናው ሊቀመንበር ከዓመታት በፊት በኦሮምኛ ቋንቋ ባደረጉት ንግግር አዲስ አበባን እንዴት ሊወሩ እንዳሰቡና ለዚህም የመውረሪያ ሂደት እያዘጋጁ እንደሆነ የተናገሩትን ተከታትለን እንመለስ። dargaggoon Oromoo qabsoo uummanni Oromoo qabsoo dhaabbanni dimokiraasummaa uummata Oromoo waggoottan 20 darbaniif godhee argateedha. Qabsoo saba kanaa, qabsoo uummata kanaaf, qabsoo dhaaba kanaa akka waan salphaa ta'e tokkotti andarmaayin gochuun barbaadu aarsaadhaan waan dhufeef injifannoon isaas baay'ee guddaadha. Hundaa ol Finfinneen kan eenyuutii kan jedhu yaadni fiixee lamatti ture. Abbummaan Finfinnee gaaffii keessa ture baroottan darban keessatti. Finfinnee duwwaa osoo hin ta'in afaan Oromoo Finfinnee duwwaa miti magaaluma Oromiyaa jiru keessatti akka barbaadan dubbachuun rakkoo ture. Dubbiin Oromiyaa keessaa ba'ee sadarkaa Finfinneetti afaan kun dubbatamuu qaba kan jedhu anaaf gaaffii politikaan deebisa, gaaffii dinagdeen deebisa, gaaffii hawaasummaan deebisa, achi keessatti gaaffiin baay'ee deebi'aa deemuu danda'a.
kun heera mootummaa keessatti akkaataa kanaan kan ta'e osoo hin ta'in qabsoo ummanni kun dhaaba kana wajjin gurmaa'ee fide waan ta'eef sadarkaa sanatti injifannoo isaa hubannee waan immoo keessa afu jiraannaan adeemsa keessatti qabsoodhaan sirreessaa deemuun hin danda'amu. የሁለቱ ጦረኞች ጥምረት ለትግራይ ወጣቶች ያመጣው መከራ ያለ ጦርነት ህይወት የሚቀጥል የማይመስላቸው ህወሓትና ኦህዴድ ብልጽግና ዳግም ወደ ጦርነት ለመግባት ከፍተኛ ጉጉት ላይ ናቸው። በጠመንጃ ኃይል የመጀመሪያው ጊዜው አስተዳደር እንዲፈርስ ተደረገ። ከዛ ሁለተኛውም በተመሳሳይ ተደገመ። በኋላ ጦርነት ያመጣብንን ምክር ቤት ወደ ቦታው መልሰናል ሲሉ ነው ህዝቡ ሙሉ በሙሉ ወደ ጭንቀት የገባው ሲሉ የትግራይ ክልል ወጣቶች የሚገልጹት የህወሓት የጦርነት ቅስቀሳና ዝግጅት ለማያባራ ቀውስ አጋልጦናል ሲሉ ለጀርመን ድምጽ ሬዲዮ ተናግረዋል። የጀርመን ድምጽ ዛሬ አመሻሹን ባስነበበው ልዩ የጥንቅር ወይም ሪፖርታጅ ዘገባው የህወሓትን አስገዳጅ ወታደራዊ አፈሳ ፈርተው ወደ አዲስ አበባ የገቡ የትግራይ ክልል ወጣቶችን ስቃይ አስነብቧል። የአማራ ርስቶችን መልሼ ካልወረድኩ ብሎ ሰራዊት አስታጠቀ፣ መሳሪያ ሸምቶና የኩይ ዓላማው ተጋሪ ኃይሎችን አስተባብሮ ጥምረት የፈጠረው ህወሓት በአሁኑ ሰዓት ለክልሉ ነዋሪዎች ከባድ የቀውስ ምንጭ መሆኑን ሚዲያው አረጋግጧል። በትግራይ ክልል ዳግም ያንዣበበውን ጦርነትና የግዳጅ አፈሳ በመሸሽ ወደ አዲስ አበባ ያመሩ ወጣቶች ለዳግም ችግር መጋለጣቸውን ገልጸዋል ሲል ልዩ የጥንቅር ዘገባውን የሚጀምረው ዶቼ ቬለ ወጣቶቹ በከተማዋ ገጠመን ያሉት የመጠለያ የምግብና የሥራ እጦት ጎዳና ላይ እስከ ማደር አድርሷቸዋል። በተለይ ሴቶች የአዲስ አበባ ኑሮ አለሳካ ሲላቸው ለህገወጥ ስደት መዳረጋቸውን ተናግረዋል ይላል። በመቀሌ ከተማ በንግድና በኪነ ጥበብ ሥራ ይተዳደር የነበረው ሞገስ ፍሳ የተባለ ወጣት አስተያየቱን መስጠት ሲጀምር አፍላ የህይወቴ ምዕራፍ ከጦርነት ጋር ፊት ለፊት ሲገናኝ የማልመኘው ነፍጥ አንግቤ በረሃ ወረድኩ። ከደም አፋሳሹ ጦርነት እልባት ማግኘት ማግስትም የፕሪቶሪያው የሰላም ስምምነት ተስፋ ሰጥቶን የነበረ ቢሆንም በክልሉ የተከሰተው የፖለቲካ መስቀልቀል ግን የፈነጠቀ ተስፋችንን ዳግም አደበዘዘበት። የዚህ ምክንያቱ ደግሞ በጠመንጃ ኃይል የመጀመሪያው ጊዜው አስተዳደር እንዲፈርስ ተደረገ። ከዛ ሁለተኛውን በተመሳሳይ ተደገመ። በኋላ ጦርነት ያመጣብንን ምክር ቤት ወደ ቦታው መልሰናል ሲሉ ነው ህዝቡ ሙሉ በሙሉ ወደ ጭንቀት የገባው ሲል አሁናዊ የህዝቡን ፈተና ምንጭ ተናግሯል። አስተያየት ሰጪው ወጣት የሰላም አየር በትግራይ ሰማይ ስር ከሁለት ዓመታት በላይ ሊሻገር አለመቻሉን ይገልጻል። ይባሱም ብሎ በብልጽግናው መንግስትና በህወሓት መካከል ያለው ውጥረት አይሎ በአሁኑ ወቅት በየመንገዱና ከመኖሪያ ቤት በኃይል የሚካሄደው የግዳጅ አፈሳ ወጣቱን ተስፋ እንዳስቆረጠው ይገልጻል። ይህን ጉዳይ ሲያብራራውም ከእያንዳንዱ የትግራይ ወጣት ላይ 6 ዓመት እንደተቀነሰ አድርጌ ነው የሚቆጥረው። 2 ዓመት በጦርነት አሳለፍን፣ 4 ዓመቱ ደግሞ ጦርነት በሌለበት ስጋት ውስጥ አለፈ። ስራ የለም፣ እንቅስቃሴ ቆሟል። በትግራይ ወጣቶች ላይ ጥልቅ መሰበር አለ ሲል በምሬት ይናገራል። ከጦርነትና ከግዳጅ አፈሳ ለማምለጥ እግራቸው ወደ መራቸው የሚሰደዱት ወጣቶች አዲስ አበባ ቢደርሱም የጠበቃቸው ሌላ የችግር ምዕራፍ ነው ይላል። በትግራይ ክልል የግብርና ቢሮ በኢንፎርሜሽን ቴክኖሎጂ አይቲ ባለሙያነት ለ7 ዓመታት ያገለገለው ወጣት ማዕረግ አሸብር በበኩሉ ከአንድ ወር በፊት በአፋር መስመር ጉዞውን አድርጎ ወደ አዲስ አበባ ቢያመራም የጠበቀው የኑሮ ውድነትና የሥራ አጥነት ህይወቱን ከድጡ ወደ ማጡ እንዳደረገበት ይናገራል። አስተያየቱን ሲቀጥልም ስራ ለመቀጠር ስንጠይቅ ተያዥ እንድናመጣ ይጠይቁናል። እሱን ማድረግ አንችልም። ይዘነው የመጣነውን ጥቂት ገንዘብ ደግሞ ጨርሰናል። እኔ ራሴ ሙያ አለኝ፣ ነገር ግን ምንም ዲግሪና ዲፕሎማ ቢኖርህ ጥቅም የለውም። ሁላችንም በረንዳ ወተን ነው ያለነው ሲል ማዕረግ ያጋጠመውን ከፍተኛ ችግር ይገልጻል። የችግሩ ገጽታ ለሴቶች ይበልጥ ፈታኝ ነው የምትለው ደግሞ ወጣት አወት ተወልደ የምትባል ሴት ነች። ጦርነትን ሽሽት ወደ አዲስ አበባ ከተማ ካመራች በኋላ የገጠማትን ስትናገርም ያለፉት ዓመታት ለትግራይ ወጣቶች በተለይ ደግሞ ለሴቶች ፈታኝ ነበሩ። በጦርነት ወቅት ብዙ ሴቶች ለአካላዊና ስነ ልቦናዊ ጥቃት ተጋልጠዋል። አሁን ላይ ደግሞ በትግራይ ክልል ያለውን ውጥረት ሸሽተን ወደ አዲስ አበባ ብንመጣም ሁኔታው ለሴቶች የበለጠ አስቸጋሪ ነው። ከሴቶች አንጻር ሲታይ ወንዶች የተሻለ ችግርን የመቋቋም አቅም አላቸው። ለኛ ለሴቶች ግን ሁሉም ነገር ከባድ ነው። ሰው ስራ ካልሰራ እንዴት መኖር ይችላል? ብዙ ሴቶች ልጆቻቸውን ይዘው ጎዳና ወጥተዋል ብላለች። ብዙ ሴቶች አዲስ አበባ ኑሮ አለሳካ ሲላቸው በህገወጥ መንገድ ወደ አረብ ሀገራት እየተሰደዱ ለተለያዩ ችግሮች እየተዳረጉ መሆኑንም ጨምራ ገልጻለች። አስተያየት ሰጪዎቹ ወጣቶች ኑሮ በአዲስ አበባ ከባድ እንደሆነ ቢታወቅም ወላጆች ያላቸውን ንብረትና ጥሪት ሁሉ እየሸጡ ልጄ ከትግራይ ወጣልኝ ነው የሚለው የትግራይ ወጣት ከህይወት ጋር ትግል ላይ ነው
የገጠመው ከሞት ይሻላል በሚል የተሻለውን መጥፎ ነገር መርጠናል በማለት ተናግረዋል። ህወሓት በዚህ ደረጃ የክልሉን ወጣት ለስደትና ለከፋ ስቃይ እየዳረገው ደግሞ የአማራ ርስቶችን በወራ ለመያዝና አለፍ ሲልም የአገርነት ምስረታ ህልሙን እውን ለማድረግ መሆኑን ሳይደብቅ በግልጽ የሚናገረው ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።